ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። አንተ ጋር ይደርሳል፣ እርግጠኛ ነኝ። መልእክቴ አንተ ጋር ይደርሳል። ልጅነቷን አይተክ ጥፋቷን ተቀብላ ከአንድም ሁለት ቤት ይቅርታ መጠየቋን አይተክ ቪዲዮ ሰርታ ይቅርታ መጠየቋን አይተክ አስተምረክ ሁለተኛ እንዲህ አይነት ስህተት ውስጥ ኢትዮጵያ ያሉ ቲክቶከሮችም ሆኑ ከሀገር ውጭ ያሉ ቲክቶከሮች እንደዚህ አይነት ስህተት ውስጥ እንዳይገቡ አስተምረክ። እንግዲህ በእኛ ኬስ ከሆነ የተያዘችው ጃኒ እንደተባለው በድሬዳዋ ኬስ ከሆነ የተያዘችው አስተምረክ ልቀቃት ነበር። ደግሞ ፎር ሹር ይሄን ታደርጋለክ። የኔ ስሜት በጃኒ ኬዝ ነው። ልጅነቷ ያሳዝነኛል። ይሄን ስል ፎር ሹር ብዙ የድሬዳዋ ልጆች ይደብራቸዋል። አዎ ብዙዎቻችሁ ደብሯቸዋል። የሰፈሬ ልጆች ደውላችሁ ምን እየሆንሽ ነው ያለሽው ብላችኋል፣ ደብሯቸዋል። እንዴት በድሬዳዋ ጉዳይ ለዘብተኛ ሆንሽ፣ ቀዘቀዝሽ፣ ምን ውስጥ ገብተሽ ነው? ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት፣ ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት፣ ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም፣ እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ሰበር ዜና ነው። ለቤቱ አዲስ የሆናችሁ ፎሎ ያደረጋችሁ ቤተሰቡ ነው። ታዋቂዋ ቲክቶከር ጃኒ በዛሬው ዕለት በፖሊስ ቁጥጥር ስር ውላለች። በፖሊስ ቁጥጥር ስር ልትውል የቻለችበት ምክንያት የድሬዳዋ ከተማ አስተዳደር በቲክቶከሯ ላይ በከፈተው ክስ መሰረት ነው። የድሬዳዋ ከተማ አስተዳደር የድሬዳዋን ከተማን ማህበረሰብ የማይወክል ንግግር አድርጋለች በሚል ነው ክሱን ሊመሰረት የቻለው። ቲክቶከሯ በአሁኑ ሰዓት በህግ ቁጥጥር ስር ትገኛለች። አሁን በጣም ደስተኛ ናቸው አይደለም? ደስ አላችሁ አይደለ? ታሰረች። ከይቅርታ በላይ ምን አለ? እስቲ አንድ ሰው ይቅርታ ጥፋት አጥፍቶ ይቅርታ ካለ ከይቅርታ በላይ ምን አለ? ልባችሁ የሰይጣን ማደሪያ እንደሆነ ማወቅ አለባችሁ። ይቅርታ የማያደርግ ልብ የሰይጣን ማደሪያ ነው ያለው ኢየሱስ ክርስቶስ ነው እንጂ እኔ አይደለም። እናንተ ግን ምንም ከናንተ ጥሩ ነገር ያስተማራችሁ ነገር ምንም የለም። እንኳን ደስ አላችሁ። ማነው ስምሽ? ስመኝ ገብሩ እና እንትኗን ረስታ ስመኝ ገብሩ ስመኝ ገብሩ ይሄው መጣልኝ። ይሄው እሱ ነው የዝምታ አባራሪ፣ እሱ ነው የህኩቶቼ እረኛ፣ የሰላሞቼ እመቤት ወንድ ነው ካራክተሩ። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። እኔም አልነገርኩት ሚስጥሩን አላውቅም። እኔ መጣ ብቻ ይጫወተኛል። ወደዚህ እንቅስቃሴው ለምንድን ነው? ለዝፈን ምክንያት ነው። መጣች ያልኩኝ ልቤ ሲመታ እቺ ልጅ ስትታሰር ታውቃላችሁ? እናት አላት የምትጠይቀው። ጆን ዳንኤል ማንም የለውም። እቺ ልጅ ናት ያለችው ስንቅ እንኳን የምታቀብለው።
ውስጥ ያስቀመጣችሁት በእስረኞች በልጆቻቸው ጉሮሯቸው የሚደፍኑ እናትና አባቶች አሉ። ያ እናንተ ናችሁ የፈጠራችኋት። እቺ ልጅ እኮ እናንተ ናችሁ የፈጠራችኋት። አስተካክላ መናገር ብትችል ኖሮ ዛሬ እንደዚህ አይነት ስህተት ውስጥ አትገባም። የትላንትናው ስርዓት እኮ ነው ጃኒን የፈጠራት። ያ የዛሬ ስርዓት ደግሞ ማንን እንደሚፈጥር እናውቃለን። አላለቅስም እኔ ለእግዚአብሔር ነው የምሰጠው። ትወድቃላችሁ። እግዚአብሔር ምስክር ነው። አወዳደቃችሁ መጥፎ ነው። መጥፎ አወዳደቅ ነው የምትወድቁት። ምክንያቱም እንባ አለ። እንባ አለ። ያ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ። ያ በማሰር አይደለም፣ በመምከር በማሰቃየት አይደለም፣ በመምከር ያ ብታቀው ህጉን ብታቀው ኦኬ። ይሄ ነገር ስላላወቀች እኮ ነው፣ ግን መማሪያ ልትሆን አትችልም። በእውነት ቅጡ ሰው በእውነት ፍትህ የለም፣ ፍትህ የለም፣ ፍትህ የለም። ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ? እታች ያለው ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባ ተው ማትሉበት ነውር ነው ማትሉ ቁጭ ብላም የምትሳደቡን ከእናንተ ጋር የምትሰራው ምናም አትያዝም። ቲክቶከሯ ጃኒ የተጠረጠረችበት ድርጊት በስንት ዓመት እስራት የሚያስቀጣ ነው። እንዲቆያችን ጠበቃ ሰብለ አሰፋ ነኝ። እንግዲህ አስቀድሜ የሰራሁትን ቪዲዮ ተከትሎ በርካቶቻችሁ ምን ያህል እስራት ሊያስከትል ይችላል የሚለውን ጠይቃችሁኛል። ይሄ በቲክቶከሯ ተፈጸመ የተባለ ተግባር በኮምፒውተር ወንጀል አዋጅ ቁጥር 958 ስር የሚወድቅ ሲሆን በዚህ አዋጅ መሰረት ማንም ሰው የኮምፒውተር ስርዓትን ተጠቅሞ ያንድን ሰው ያንድን ማህበረሰብ ክብር የሚነካ የሚያንቋሽሽ የሚዘልፍ ንግግር ማድረግ የለበትም። ይህንን ካደረገ በሶስት መንገድ ሊቀጣ እንደሚችል በአማራጭ አመልክቷል። የመጀመሪያው እስከ 3 ዓመት በሚደርስ ቀላል እስራት ልትቀጣ ትችላለች፣ ወይም ደግሞ እስከ 30 ሺህ ብር በሚደርስ የገንዘብ ቅጣት፣ ወይም በሶስተኛ አማራጭ የተቀመጠው በገንዘብ ቅጣትና እስከ 3 ዓመት በሚደርስ ጽኑ ቀላል እስራት ልትቀጣ ትችላለች ማለት ነው። በመሆኑም እንዲህ ያሉ ተግባራት ለእስር የሚዳርጉና ከፍተኛ ጉዳት አጥፊው ላይ የሚያደርሱ መሆናቸውን ተገንዝበን ሁላችንም ልንጠነቀቅ ይገባል። መሰል ጠቃሚ መረጃዎችን ብታገኙ እና አካውንቴን ይከታተሉ። አመሰግናለሁ።